እዚህ ነገር ራሳችሁን ትሬን ካደረጋችሁ ካሰለጠናችሁ ኢዚሊ ያያችሁት ነገር በሙሉ ጾም ጸሎት ሳትይዙ የሆነ አይነት ግራ መጋባቱ ሳትገቡ ሳትጨነቁ አይታችሁት ብቻ እግዚአብሔር ፈቃድ ነው አይደለም የሚለውን እንድታቆም ያደርጋችሁ ቁልፍ ነው። ይሄ ዋናው መሰረቱ ማለት ነው። ከዛ ባለፈ እኔ በአብዛኛው እግዚአብሔር ነገሮችን ኮንፈርም የሚያደርግልኝ በሰላም ነው፣ በፒስ ነው። እዚህ ልቤ ላይ እርብሽ የምልባቸው ጊዜያቶች አሉ። የሆነ ነገር ሳስብ ሳይ ውስጤ እርብሽ የሚልበት ነገር አለ። አንዳንዴ ደግሞ ውስጤ ሰላም የሚሰማኝ ነገር አለ። የእግዚአብሔር ቃል ኦልሬዲ አላይቭ ስለሆነ የምታዩትን ነገር በሙሉ በቀላሉ ዲዛይርን እንድታረጉ ያስችላችኋል ማለት ነው። ምን ያህል እየገባችሁ እንደሆነ አላውቅም። በትክክለኛው መንገድ እግዚአብሔር በሚያስበው መልኩ ነገሮችን ፐርሲቭ ማድረግ የምትፈልጉ ከሆነ አያችሁ፣ አሁን እዛ ጋር ቀድም የነገርኳችሁ ምሳሌ ላይ ነገርየው ሮንግ ነው፣ ስለ ሮንጉ ነገር ያላችሁ ዲፊኒሽን አለ። ስለዚህ ነገርየው ስቲል ሮንግ ቢሆን እንኳን ፊል ያደርጋሉ። ግን ለዛ ነገር አያችሁ ጥሩ ነገር ፊል ያደርጉለታል። ግን ነገርየው እኮ በሌላ ማህበረሰብ ሲታይ ትክክል አይደለም። ያ ነገር ኢቭን እንደ እግዚአብሔር ቃል ስታዩ ትክክል ላይሆን ይችላል። ሰዎቹ አብረውት ያሳለፉት ታይም ግን ፊሊንጉን አምጥቶታል። ጥሩ ሐሳብ ይኖራቸዋል። በዛ ፈቃድ ነው የሚንቀሳቀሱት። እንደ እግዚአብሔር ፊል ማድረግ የምትፈልጉ ከሆነ ስለዛ ነገር እግዚአብሔር ሊያስብ የሚችለውን ነገር ፐርሲቭ ማድረግ የምትፈልጉ ከሆነ ኦ ማይ ሎርድ ጂሰስ እየገባችሁ ከሆነ this is so powerful. ሰላም እንዴት ናችሁ? ወንድማችሁ ጌታ ያለው ነኝ። ዛሬ ከኔ ጋር እንግዲህ ስለ እግዚአብሔር ፈቃድ አብረን እንማራለን። በጣም አስፈላጊ ሐሳብ ነው። ብዙ ሰው የእግዚአብሔርን ፈቃድ ማወቅ ይፈልጋል። በስራ ላይ፣ በትምህርት ላይ፣ በአገልግሎቱ ላይ፣ በትዳሩ ላይ፣ በሪሌሽንሺፕ ላይ፣ በተለያዩ አይነት ዳይሬክሽኖች የእግዚአብሔር ፈቃድ ምንድነው የሚለውን ነገር ብዙ ሰው አንደርስታንድ ማድረግ ይፈልጋልና እንዴት ነው የእግዚአብሔርን ፈቃድ ማወቅ የምንችለው? ይሄ ኮንቲኒየስሊ የእግዚአብሔርን ፈቃድ እንዴት ማወቅ እንችላለን? አሁን በጣም ብዙ ሰው የሆነ ችግር ሲፈጠርበት፣ የሆነ አደጋ ሲመጣ፣ የሆነ አጣብቂኝ ውስጥ ሲገባ ነው የእግዚአብሔር ፈቃድ ምንድነው የሚለውን ነገር ለማወቅ የሚሞክረው። እግዚአብሔር ግን ለኛ ያለው ፈቃዱ ምንድነው ካላችሁ ኮንቲኒየስሊ የሱን ሐሳብ አንደርስታንድ ማድረግ እንድንችል አንድ ነገር አይተነው ኢዚሊ በስፒሪት ይሄ ነገር የእግዚአብሔር ፈቃድ ነው አይደለም የሚለውን ዲዘርን እንድናደርግ ነው የሚፈልገው። እንዴት ነው ያንን ነገር ትሬን ማድረግ የምንችለው ራሳችንን ማሰልጠን የምንችለው የሚለውን ነገር አብረን ከኔ ጋር ዲስከስ እናደርጋለን ማለት ነው። ይህን ነገር ለማወቅ መፈለጋችሁ በራሱ መንፈስ ቅዱስ እያገዛችሁ እንደሆነ ነው የሚያሳየው። አንድ ሰው ዝም ብሎ የእግዚአብሔርን ፈቃድ ለማወቅ አይፈልግም። ብዙ ሰዎች እንደምታውቁት በራሳቸው ሐሳብ ነው የሚንቀሳቀሱት፣ በራሳቸው ኦፒኒየን ነው ነገሮችን የሚያደርጉት። አንዳንድ ጊዜ እግዚአብሔር የሚነግረን ሐሳብ፣ እግዚአብሔር እንዲያደርጉ የሚለን ነገር ትንሽ አስጨናቂ የሚሆንበት ጊዜ አለ። እግዚአብሔር ለበጎ የሚያደርግልን ነገር ቢሆንም እኛ በአብዛኛው በስጋዊ ነገር ስለሆነ የምናሳልፈው፣ ስጋ ደግሞ የመንፈስ ነገርን ስለሚቃወም እግዚአብሔር በአብዛኛው እንዲያርጉ ብሎ የሚነግረን ነገር አስጨናቂ ነው የሚሆነው። ስለዚህ ሰዎች በብዛት የእግዚአብሔርን ፈቃድ ማወቅ አይፈልጉም፣ ይፈራሉ። የእግዚአብሔርን ፈቃድ ለማወቅ እጃቸው ላይ ያዙት ነገር ቢበተንብንስ ብለው ይፈራሉና ከእግዚአብሔር ኦፒኒየን በላይ አሁን ያሉበትን ኮምፈርት ዞን ላለማጣት ነው ብዙ ሰዎች የሚፈልጉት። እና በዚህ መሃል እናንተ የእግዚአብሔርን ፈቃድ እንዴት ነው ማወቅ የምችለው፣ ለማረገው ነገር የእግዚአብሔር ፈቃድ ምንድነው የሚለው ነገር ለማወቅ መፈለጋችሁ በራሱ መንፈስ ቅዱስ እያገዛችሁ እንደሆነ ነው የሚያሳየው። በጣም እድለኞች ናችሁ። ስለ እግዚአብሔር ፈቃድ ስናወራ ሁለት ነገሮች አሉ። የመጀመሪያው ኢተርናል ዊል ኦፍ ጋድ አለ፣ ዘላለማዊ የእግዚአብሔር ፈቃድ አለ። እግዚአብሔር ለሁላችንም ፈቃድ አለው፣ ሐሳብ አለው። ለሁላችንም ያሰበልን ዴስቲኒ አለ። ብዙ ሰዎች ጥያቄ ይጠይቃሉ። አሁን ግን የእውነት የምንኖረው ኑሮ በራሳችን ፈቃድ የምናደርገው ነው ወይስ እግዚአብሔር ከመጀመሪያ ጀምሮ ያሰበው ነው? በተለይ ደግሞ ከድነት ጋር በተያያዘ ፕሪዴስቲኔሽን የሚባል ነገር አለ ወይስ ሰው በነጻ ፈቃዱ እግዚአብሔርን ሲመርጥ ነው የሚድነው የሚል ሐሳብ ብዙ ጊዜ ይነሳል። በዚህ ጉዳይ ላይ እግዚአብሔር ለሁላችንም ያለው ፈቃድ እንድንድን፣ እውነትን ወደ ማወቅ እንድንደርስ፣ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር በመድኃኒታችን ይላል መጽሐፍ ቅዱስ። እግዚአብሔር ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ እግዚአብሔር ኦልሬዲ ይፈልጋል። ቃሉ ላይ ይህንን ነገር ገልጦታል። እግዚአብሔር ዘላለማዊ ሐሳብ አለው፣ ለኛ ዴስቲኒ አለው፣ ፕላን ያደረገው ሐሳብ አለ። እዚህ ጋር ግን ማወቅ ያለብን ነገር እኛ የራሳችን ደግሞ ነጻ ፈቃድ አለን። እግዚአብሔር በመልኩ በአምሳሉ ሲፈጥረን የራሳችን ፈቃድ እንዲኖረን አድርጎ ነው የፈጠረን፣ ነጻ ፈቃድ እንዲኖረን ማለት ነው። ለዛ ነው ከመጀመሪያ ጀምሮ ካያችሁ እግዚአብሔር ኦፖርቹኒቲ አመቻችቷል። የደንገነት ውስጥ ዛፉን አስቀምጧል። እዚህ ውስጥ ካለው ነገር በሙሉ እየተጠቀምክ እየበላ መኖር ትችላለህ እዚህ ውስጥ። እና ዋና ደግሞ የተፈጠረበት ፐርፐዝ ሙዝና ማንጎ እንዲበላም አይደለም፣ ምድርን ዶሜን እንዲያደርግ፣ ውሃ ውስጥ የሚሄደውን አየር ላይ የሚበረውን ጭምር ኮንትሮል አድርጉ፣ ዶሜን አድርጉ፣ ብዙ ተባዙ፣ ምድርን ሙሏት ብሎ ነው እግዚአብሔር አሳይመንት የሰጣቸው። ከዛ ግን ምን ብሏል? ይህን ነገር ግን ካልፈለጋችሁ መውጫ በርም አለ ብሎ አዘጋጅቶላቸዋል።
ምክንያቱም ተመራጭ እግዚአብሔር በሆነበት ሰዎቹ ነጻ ፈቃድ አላቸው ማለት አይቻልም። እግዚአብሔር ብቻ ከሆነ የሚመረጠው አዳም በነጻ ፈቃዱ እግዚአብሔርን ወዶ ነው የሚባለው ነገር ሎጂካሊ ራሱ ትክክል አይመጣም። ስለዚህ እግዚአብሔር አስቀምጧል ክፉና ደግ የምታሳውቀውን ዛፍ ይህን ከበላ ትሞታለህ ብሎታል። አዳም ህይወቱን ካልፈለገ ከእግዚአብሔር ጋር እየኖረ ያለው ነገር ካልፈለገ በራሱ ነጻ ፈቃድ መርጦ ያንን ፍሬ በልቶ ከእግዚአብሔር መለየትም ይችላል ማለት ነው። እሱ ራሱ አንድ ኦፖርቹኒቲ ነው የራሱን ነጻ ፈቃድ መጠቀም እንዲችል። እግዚአብሔር ከአዳም ኤክስፔክት አድርጎ የነበረው ነገር ምንድነው? ፈቃዱን ነግሮታል። ምድርን ዶሜን እንዲያደርግ፣ እንዲገዛ፣ አሳዎችን ውሃ ውስጥ ያሉትን በሙሉ አየር ላይ የሚበሩትን በሙሉ ሁሉንም እንዲገዛ የእግዚአብሔር ፈቃድ ለሱ ምን እንደሆነ አስረድቶታል። ከዛ ግን አዳም በራሱ መንገድ መሄድ ከፈለገስ ክፉና ደጉም ማወቅ ከፈለገስ ኦፖርቹኒቲ አለው። እግዚአብሔር ያዘጋጀለት መንገድ አለ። ለምን? እግዚአብሔር የፈለገው አዳም የራሱን ፈቃድ ትቶ ራሱ የሚያስበውን ነገር ትቶ ለእግዚአብሔር ፈቃድ ራሱን በገዛ ፈቃዱ ሰብሚት እንዲያደርግ እንዲገዛ ማለት ነው። አዳም የራሱን መንገድ መረጠ፣ ከእግዚአብሔር ተለያየ። ስለዚህ እግዚአብሔር ለኛ ዴስቲኒ አለው ማለት ኢተርናል ፕላን አለው ማለት እኛ ነጻ ፈቃድ የለንም ማለት አይደለም። ለዛ ነው እግዚአብሔር በቃሉ ላይ ደጋግሞ የሚናገረን ፈቃዳችሁን ለኔ ያስገዙ፣ በራሳችሁ አስተሳሰብ ጠቢብ አትሆኑ፣ እግዚአብሔርን ፍሩ፣ ዲፔንድ ሁኑ እኔ ላይ ያለ ደጋግሞ የሚነግረን እሱ ያሰበልን መልካምና በጎ ሐሳብ ስለሆነ የኛን ፈቃድ እዛ ውስጥ ሰብሚት አድርገን በዛ ፈቃድ ውስጥ ፍሎ የሚያደርገው ነገር በሙሉ በህይወታችን ላይ እንዲያልፍ ነው። እዛ ውስጥ ፌቨር አለ፣ እዛ ውስጥ ለኛ ያሰበው አገልግሎት አለ፣ እዛ ውስጥ የተከፈቱ በሮች አሉ፣ የተለያየ አይነት ነገር አለ። እዛ ውስጥ እሱ ፕላን ያደረገው ነገር ውስጥ ያሉት ነገሮች በሙሉ ህይወታችን ላይ ፍሎ ማድረግ እንዲጀምሩ ሰብሚት አድርጉ፣ ለኔ ተገዙ ብሎ እግዚአብሔር ደጋግሞ የሚነግረን ለዛ ነው። የመጀመሪያው ሐሳብ ይሄ ነው። የሱ ፈቃድ አለ፣ የኛም ፈቃድ አለ። የኛን ፈቃድ ሰብሚት ስናደርግ የሱ ኢተርናል ፕላን ውስጥ አላይን እናደርጋለን፣ እንገባለን። ከዛ በኋላ ፍሎ የሚያደርገው በህይወታችን ላይ የሚመጡት ኦፖርቹኒቲዎች ምናምን ከዛ ከእግዚአብሔር ፈቃድ ውስጥ የሚወጡ ናቸው ማለት ነው። ይሄ ማለት የኛን ፈቃድ ራሱ ልናረግ ስንል አሁን በአዲስ ኪዳን መንፈስ ቅዱስ ዝም ይለናል ማለትም አይደለም። ደጋግሞ መንፈስ ቅዱስ ሐሳቡን ይገልጥልናል፣ ይናገረናል። እንዲሁ ዝም ብሎ ራሱ ቸል አይልም። ደጋግሞ ወደሱ እንድንመጣ ሐሳባችንን፣ ዊላችንን፣ ፈቃዳችንን እንድንሰጠው ኮንቪክት ያደርገናል ደጋግሞ። ግን ሰው ደግሞ አልፈልግም ካለ ያን ነገር ሪጀክት ካረገ መንፈስ ቅዱስ ጨዋ አምላክ ስለሆነ ለገዛ ፈቃዳችን ይተወናል ማለት ነው። ይሄ የኛን ፈቃድ ሪስፔክት ከማድረግ አንጻር ነው እንጂ እግዚአብሔር ክፉ ስለሆነ አይደለም። ፍቅር ከተባለ መከባበር አለ፣ ፍቅር ውስጥ ሪስፔክት መደራረግ አለ፣ የሰውን ሐሳብ መቀበልም አለ። እግዚአብሔር ደጋግሞ ይናገረንና እኛ ግን አንፈልግም ካልነው ፍቅር በዛ መንገድ ስለሚገለጥ ሪስፔክት ያደርግልናል ምርጫችንን ከዛ አንጻር ማለት ነው። ሁለተኛው ሐሳብ ደግሞ እግዚአብሔር በቃሉ ውስጥ የገለጠው ደግሞ ፈቃዱ አለ። በኋላ ላይ እንዳልኳችሁ አሁን እየተፈጠረ ላለው ነገር ለሚያጋጥመን እንዴት ነው ፈቃዱን ማወቅ የምንችለው የሚለውን አስረዳችኋለሁ። ጀነራሊ እግዚአብሔር ፈቃድ በሚለው ሐሳብ ላይ ነው አሁን እያወራችሁ ያለሁት። እዚህ ጋር የምታዩት እግዚአብሔር በቃሉ ላይ ሪቪል ያደረገው ደግሞ ፈቃድ አለ። ፐርሰናሊ እግዚአብሔርን በዚህ ጉዳይ ላይ ፈቃድ ነው አይደለም ከማለታችሁ በፊት ልታዩት የሚገባ ክፍል ነው ይሄ። አንድ ሰው በሆነ ጉዳይ ላይ እግዚአብሔር ሆይ ስለዚህ ነገር ምን ታስባለህ ከማለቱ በፊት ያ እየጠየቀ ያለው ነገር ቃሉ ላይ ምን ተብሎ ኦሬዲ ተቀምጧል፣ በቃሉ ላይ እግዚአብሔር ስለ እንደዚህ አይነት ነገሮች ምን አስቀምጧል የሚለው መመልከት አለበት። ለምሳሌ አንደኛ ተሰሎንቄ ላይ ሲናገር ምን ይላል? ትቀደሱ ዘንድ 4:3 ላይ ነው የሚናገረው። ትቀደሱ ዘንድ የእግዚአብሔር ፈቃድ ነው ይላል። እግዚአብሔር እንድንቀደስ ፈቃዱ እንደሆነ ኦሬዲ ያስቀምጧል። እንደዚህ አይነት በጣም ብዙ ሐሳቦች አሉ መጽሐፍ ቅዱስ ላይ እንደዚህ እንዲሆን ፈቃዴ ነው ብሎ ያስቀመጠልን ማለት ነው። ትቀደሱ ዘንድ የእግዚአብሔር ፈቃድ ነው ከተባለ በቅድስና ዙሪያ በየትኛውም መንገድ መልእክት ቢመጣላችሁ፣ በየትኛውም አይነት መንገድ ህልማየን ብትሉ፣ የተለየ አንደርስታንዲንግ አገኘን ብትሉ መቀየር የማትችሉት ነገር ነው። በዚህ ጉዳይ ላይ ፈቃድህ ነው አይደለም ተብሎ እግዚአብሔር አይጠየቅም። እግዚአብሔር ኦሬዲ ትቀደሱ ዘንድ የኔ ፈቃድ ነው፣ እኔ ቅዱሳን እንደሆንኩ እናንተም ቅዱሳን ሁኑ ብሎ ባስቀመጠበት ኤሪያ የእናንተን ቅድስና ሊነካ የሚችል ከቅድስናችሁ እናንተ ሊያወርድ የሚችል ኃጢአት ሊያሰራችሁ የሚችል የትኛውም አይነት ሲቹዌሽን እግዚአብሔርን በዚህ ጉዳይ ፈቃድህ ነው ወይ ብሎ መጠየቅ ኦሬዲ መስማት የምንፈልገውን ለመስማት መጠየቅ ነው ማለት ነው። ብዙ ሰው እግዚአብሔርን መስማት የሚፈልገውን ነገር ብቻ ነው የሚጠይቀው። እግዚአብሔር በዛ ኤሪያ ላይ እሺ ካላለ በቀር እግዚአብሔርን የማይለቀው ሰው አለ። እግዚአብሔር ኖ ብሎት በቀላሉ እሺ የማይል ሰው አለ። ይሄ ትክክል አይደለም። በቃ ትቀደሱ ዘንድ የእግዚአብሔር ፈቃድ ነው። ስለዚህ በቅድስና ዙሪያ እግዚአብሔርን ደግመን መጠየቅ አንችልም ማለት ነው። ስለዚህ እንደዚህ አይነት ሐሳቦች መጽሐፍ ቅዱስ ላይ ተቀመጡ። እግዚአብሔር ይሄንን ወዳለሁ ይሄንን አልወድም ብሎ ባስቀመጠው ኤሪያ ላይ እግዚአብሔርን ደጋግሞ መጠየቅ አያስፈልግም።
ኦሬዲ ቃሉ ላይ ተቀምጧል። ያንን ነገር አክሰፕት አድርገን አብረን እንቀጥላለን ማለት ነው። በእግዚአብሔር ፈቃድ ውስጥ መኖር ከፈለግን የእውነት እግዚአብሔርን ማስደሰትና የልቡን ሐሳብ ማሟላት የምንፈልግ ከሆነ ማለት ነው። ሁለቱ ነገሮች ቤዚክ ነገሮች ናቸው ስለ እግዚአብሔር ፈቃድ ማወቅ ስትጀምሩ ማለት ነው። ከዚህ ነገር ጋር በተያያዘ የሊያና የራሄልን ታሪክ ልንገራችሁ። በጣም የሚያስደንቀኝን ታሪክ። እሺ ብለን እግዚአብሔርን ስንታዘዝ፣ ከእግዚአብሔር ጋር ስንስማማ፣ በሱ መስመር ውስጥ ስንገባ እንዴት እግዚአብሔር ያንን ነገር እንደሚጠቀምበት ላሳያችሁ። በጣም ፓወርፉል የሆነ ሐሳብ። ታሪኩን እንግዲህ እንደምታውቁት ሊያና ራሄል የያዕቆብ ሚስቶች ናቸው። እነሱን ያገባበት ሐሳብ እንግዲህ ሰፊ ነው እንደምታውቁት። ያዕቆብ መጀመሪያ የፈለገው ራሄልን ነው፣ ግን ላባ አታሎት ነው ሊያ በዚህ መሃል የገባችውና ሊያ ከእግዚአብሔር ጋር የተስማማች ጊዜ እግዚአብሔር በህይወቷ ላይ ያደረገ ያለውን ነገር አንደርስታንድ ያደረገች ጊዜ እንዴት ላይፏ እንደተቀየረ ላሳያችሁ። የተወደደችው ራሄል ናት፣ የተፈለገችው ራሄል ናት እና ላባም ሊያ አይነ ልም ስለነበረች ሰዎች ሊፈልጓት የማይችሉ አይነት ሴት ስለነበረች በማታለል ነው ያዕቆብ እንዲያገባት ያደረገውና አስቡት፣ አልተፈለገችም። በነጋታው ሲያያት እንዲህ አንቺን አልነበረም የፈለግኩትን አንቺ ማግባት አልፈልኩም ነበር ብሎ ድጋሚ እሷ ባለችበት ለሌላ ሚስት 7 ዓመት ሲለፋ እያየች ነው የምትኖረውና በጣም ፔንፉል ነው። ባሏም አይፈልጋትም አይወዳትም እና በጣም መከራ ውስጥ ነች። በጣም የምታሳዝን ሴት ነች። በጣም የሚገርመው ነገር ግን ዘፍጥረት 29:31 ላይ እግዚአብሔርም ሊያ የተጠላች መሆኗን ባየ ጊዜ ማህፀኗን ከፈተላት ይላል። እንደተጠላች ነው የምታውቀው። እንደውም ጭራሽ ራሄልን ከሊያ ይልቅ አብልጦ ወደዳትና 7 ዓመት ተገዛ ይላል። እግዚአብሔር የተጠላች መሆኗን ሲያይ ራራላትና ማህፀኗን ከፈተላት ማለት ነው። መውለድ በጣም ቫልዩ ያለው ነገር ስለሆነ። ከዛ ግን ራሄል መሃን ነበረች። ከዛ ግን ሊያ ምንድነው የምታስበው? ሊያ እንደተጠላች ነው የምታስበው። በቃ ውስጧ ያለው ነገር አሳዛኝ ነው። ሮንግ አይነት አስተሳሰብ ነው ለራሷ ያላት እና ምን ተፈጠረ? ቁጥር 32 ላይ ሊያም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም ሮቤል ብላ ጠራችው። እግዚአብሔር መከራዬን አይቷልና ከእንግዲህም ወዲህ ባሌ ይወደኛል ብላለችና ይላል። አሁንም ፎከሷ የነበረው ሐሳቧ ኮንሽስነሷ የነበረው ባሏ ላይ ነው። ከእግዚአብሔር ጋር አይደለም ዲል እያደረገች ያለችው። እግዚአብሔር ኦሬዲ ማህፀኗን ከፍቶላታል። የሷ ኦፒኒየን የሷ ሐሳብ ግን ያለው አሁንም ባሏ ላይ ነው። ከዛ ምን አለች? እግዚአብሔር መከራዬን አይቶልኛል፣ ልጅ ሰጥቶኛል፣ ልጄን ደግሞ ሮቤል ብያለሁ፣ ከዚህ በኋላ ባሌ ይወደኛል አለች። ከዛ በኋላ ደግሞም ጸነሰች፣ ወንድ ልጅም ወለደች። እኔ እንደተጠላው እግዚአብሔር ስለሰማ ይህን ደገመኝ አለች፣ ስሙንም ስምዖን ብላ ጠራችው። የመጀመሪያ ኦፒኒየኗ ምንድነው? ይሄ ልጅ ሲወለድ ባሌ ይወደኛል። በቃ ፎከሷ ሴንተሯ የነበረው ባሏ ላይ ነበር። ከዛ በኋላ ግን አመታት ካለፉ በኋላ ይሄ ልጅ ሲወለድ ስቲል ባሏ አይወዳትም ነበር። ስቲል ባሏ እንደጠላት ነበር። ስለዚህ ምን አለች? እንደተጠላው አየና እግዚአብሔር ይህንንም ደግሞ ደገመልኝ፣ ስሙንም ስምዖን ብላ ጠራችው ይላል። ከዛ በኋላ ደግሞም ጸነሰች፣ ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች፣ ስሙንም ሌዊ ብላ ጠራችው። አሁንም ልጆቿን እየሰየመች ያለበት ሪዝን ባሏ እንዲወዳት ነው። በቃ አትሊስት እስካሁን አልወደደኝም፣ እስካሁን አልፈለገኝም፣ እኔ ግን ባሌ እንዲወደኝ ፈልጋለሁ፣ ሐሳቤ ፎከሴ ባሌ ላይ ነው አለችና አሁን 3ኛ ልጅ ሲወልድለት ምናልባት ባሌ አሁን ይወደኛል በቃ ከዚህ በኋላ ብላ ስሙን ሌዊ አለችው ይላል። ከዛ በኋላ ቁጥር 35 ላይ ደሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች፣ ስለዚህም ስሙን ይሁዳ ብላ ጠራችው፣ መውለድንም አቆመች ይላል። በኢየሱስ በጣም ፓወርፉል የሆነ ነገር ነው። ቸርች ላይ ነው አንድ ጊዜ አንዲት የተባረከች ሴት ስታካፍል የሰማሁት። በጣም ነው የተነካውበት። በቃ አስባችሁታል? ምን አለች? ፋይናሊ የምታየው ነገር በሙሉ አላስደሰታትም። በቃ እሷ የፈለገችው ነገር ዲዛይሩ ያደረበት ነገር በሙሉ በቃ ያከሰራት ነው ማለት። አንድ ሰው ወልድ ይወልደኛል ብላ ብታየው ሰው አይወዳትም። ሁለተኛ ስትወልድም አይወዳትም። 3ኛ አሁን እንኳን ይወደኛል 3 ስለወለድኩ አለች። ለምን? በጊዜው ልጅ መውለድ በጣም ፓወርፉል ነገር ነው። በሰው ዘንድ ሪስፔክት የሚያሰጥ ነገር ነው። እግዚአብሔር ስለሆነ ልጆችን የሚሰጠው ማለት ነውና ይህን ሁሉ ነገር አድርጋ ባሏ አልወደዳትም። ከዛ ከባሏ ላይ ሐሳቧን አነሳችሁ። ሃሌሉያ! ከባሏ ላይ ሐሳቧን አነሳችሁ። በቃ አሁን እሱ ወደደኝ አልወደደኝ አይደለም በቃ አለችና እኔ እግዚአብሔርን አመሰግናለሁ። በቃ የእግዚአብሔር ሐሳብ ይበልጣል። አሁን እኔ ፎከስ አቴንሽን ያለው እግዚአብሔር ጋር ነው። በቃ እግዚአብሔር ይወደኛል ብላ እግዚአብሔርን ስታመሰግን ማን ተወለደ? ይሁዳ። ኢየሱስ የመጣው ከዚህ ዘር ሐረግ ውስጥ ነው። ኢየሱስ የመጣው ከዚህ ዘር ግንድ ውስጥ ነው። አይታችኋል? ፎከሷን ሐሳቧን እሷ ከምትፈልገው ነገር ላይ አነሳችና እግዚአብሔርን ፕሬዝ ስታደርግ፣ እግዚአብሔርን ስታመሰግን ይሁዳ ተወለደ። ይሁዳ ማለት ምስጋና ማለት ነው። እና ኢየሱስ የመጣው እቺ ሴትዮ መሐል ላይ መለስ ያለች ሰዓት ነው። ከራሷ ኦፒኒየን፣ ከራሷ ሐሳብ፣ ከራሷ ፈቃዶታ እግዚአብሔርን ቴንኪዩ ስትለው፣ እግዚአብሔርን ስታመሰግነው እግዚአብሔር ይኸውልሻልና ኢየሱስ የዘር ሐረግ የሚመጣበትን ሰው አስገባ ማለት ነው እዚህ መሐል ላይ። ሃሌሉያ 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 ሃሌሉያ! what a powerful word, what a powerful word!
የእግዚአብሔርን ፈቃድ ስናስቀድም ፎከሳችን አቴንሽናችን እኛ ከምንፈልገው እኛ ከምናስበው ነገር ላይ ተነስቶ ተለይቶ እግዚአብሔር ላይ ፊክስድ ሲሆን የእግዚአብሔር ሐሳብ ላይ ስንሆን እግዚአብሔር ያደረገ ባለው ነገር ደስተኛ ስንሆንና ስናመሰግነው የእግዚአብሔር ፈቃድ ህይወታችን ላይ ፍሎ ያደርጋል ማለት ነው። እግዚአብሔር አጋጣሚ ነው የሚፈልገው ልባችሁ ሰሬንደር የሚያደርግበት ልባችሁ ወደሱ የሚመለስበትን አጋጣሚ ነው የሚፈልገው እንጂ አንዴ ሲያገኛችሁ እግዚአብሔር በዛ በኃይል ይጠቀማል ማለት ነው። ሃሌሉያ። ወደ እግዚአብሔር ፈቃድ ሐሳብ ስንመለስ እንዴት ነው ማወቅ የምንችለው የሚለው ነገር ስናስብ እንዳልኳችሁ ብዙ ሰው ድንገት ነው የእግዚአብሔርን ፈቃድ ማወቅ የሚፈልገው የሆነ ችግር ሲመጣበት የሆነ አጣብቂኝ ውስጥ ሲገባ። እግዚአብሔር ግን እንደነገርኳችሁ ራሳችንን ትሬን እንድናረግ ራሳችንን እንድናሰለጥን እንድናስለምድ ነው የሚፈልገው ከፈቃዱ ጋር በተያያዘ። ከዚህ ጋር በተያያዘ ሮሜ 12:2 እንይና እግዚአብሔር የሚናገርባቸው መንገዶች በደንብ እናያለን። የመጀመሪያው ሮሜ 12:2 ነው። ብዙ ጊዜ ደጋግሜ የምነግራችሁ ሐሳብ በጣም ላይፌን የቀየረ ቃል ነው። ይሄ ብዙ ጊዜ ነው የምደጋግመው። እንደዚህ ይላል ሮሜ 12:2 ላይ የእግዚአብሔር ፈቃድ እሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። what a powerful word። በጣም ትልቅ ቁልፍ ነው ይሄ። በጣም ትልቅ ቁልፍ ነው። አሁን የማደርጋቸውን ነገሮች በሙሉ ኢዚሊ እግዚአብሔር ፈቃድ ይሁን አይሁን አንደርስታንድ እንዳደረግ አቢሊቲው ነው የሰጠኝ ቃል ነው። የዲዘርኒንግ አቢሊቲ ነው የሰጠኝ ቃል ነው ይሄ። በክፉና በደግ መካከል የእግዚአብሔር በሆነና የእግዚአብሔር ባልሆነው ሐሳብ መካከል ኢዚሊ ዲዘርን ማድረግ እንድችል የረዳኝ ቃል ነው ይሄ። በጣም ያገዘኝ ቃል ስቲል አሁንም ሜዲቴት የማደርገው ቃል የበለጠ የእግዚአብሔርን ፈቃድ ማወቅ እንድችል በደንብ ማሰላስለውና የምጠቀምበት ፕሪንሲፕል ነው ይሄ። what a powerful word። የእግዚአብሔር ፈቃድ ምን እንደሆነ ማወቅ የምትፈልጉ ከሆነ ኮንቲኒየስሊ የእግዚአብሔርን ፈቃድ ማወቅ የምትፈልጉ ከሆነ የሆነ ችግር ስትመጣ አይደል አሁን ይሄ ድንገት ለሚመጣብን ነገር አይደለም። እሱን ነገራችኋለሁ እንዴት ነው ማወቅ የምንችለው የሚለው ድንገትም ለሚያጋጥማችሁ ነገር ግን ኮንቲኒየስሊ ግን በዚህ ነገር ራሳችሁን ትሬን ካደረጋችሁ ካሰለጠናችሁ ኢዚሊ ያያችሁት ነገር በሙሉ ጾም ጸሎት ሳትይዙ የሆነ አይነት ግራ መጋባቱ ሳትገቡ ሳትጨነቁ አይታችሁት ብቻ የእግዚአብሔር ፈቃድ ነው አይደለም የሚለውን እንድታውቁ የሚያደርጋችሁ ቁልፍ ነው ይሄ። ዋናው መሰረቱ ማለት ነው ይሄ ነው። ምን አለ በልባችሁ መታደስ ተለወጡ። ልክ በልባችሁ መታደስ ስትለወጡ በእግዚአብሔር ቃል ማይንዳችሁን ትራንስፎርም ስታደርጉት የምታዩት ነገር በሙሉ ላይ የእግዚአብሔር ፈቃድ አለ የለም የሚለው ነገር ዲዘርን ማድረግ ትችላላችሁ አለ። የእውነት እየገባችሁ ነው ይሄ ነገር? በደንብ ተከታተሉኝ። በደንብ አንደርስታንድ አድርጉ። ይሄን ነገር እንድታገኙ ትፈልጋለሁ። አንድ ሰው የሚያደርገው ነገር ለምሳሌ አንድ ሰው ከተበሳጨ አንድ ሰው ከተማረረ ያ ምሬት የመጣው ውስጡ ከተቀመጠው ዕውቀት አንፃር ነው። ያለ ዕውቀት ባይዘው መበሳጨት አትችሉም። ለምሳሌ ብዙ ጊዜ ማነሳው ምሳሌ አለ። እዚህ ኢትዮጵያ ውስጥ ከላይ ልብስ መልበስ ትክክል አይደለም ብለው የሚያስቡ ሰዎች አሉ። ባህላቸው ነው ካልቸራቸው ነው which is good። የራሳቸው ካልቸር ነው። በዛ ላይ የራሳቸው የሆነ አለባበስ አላቸውና እዛ ሄጄ ከነሱ አለባበስ ወጣ ያለ እኔ የምፈልገውን አይነት አለባበስ ባለብሳቸው ሊደብራቸው ደስ ላይላቸው ይችላል። ከካልቸራችን እየወጣ ነው ትክክል አይደለም ይሄ ነገር ብለው ኦፈንድ ሊሆኑ ይችላሉ። ሪስፔክት ካላደረኩላቸው ማለት ነው። እንዴት ነው ያ ብስጭት ሊመጣ ይቻለው? ያ መናደድ ሊመጣ ይቻለው ከየት ነው? የነሱን ካልቸር ስነካባቸው እነሱ ያደረጉ ያሉበትን ነገር ሪጀክት ሳደርግ ለምንድነው ሊናደዱ ይቻሉት ካላችሁ ውስጣቸው የተቀመጠ ዕውቀት አለ። ስለዛ ነገር ውስጣቸው ያለ ሐሳብ አለ። ስላለባበስ የራሳቸው የሆነ ካልቸር አለ፣ ዕውቀት አለ። እኔ እነሱን ኦፈንድ ላረጋቸው የምችለው ከዛ ዕውቀት ጋር የተጋጨ ሐሳብ ሳነሳ ነው ማለት ነው። አያችሁ እኔን መታችሁ እዛ ጋር እየተፈጠረ ስላለው ነገር ተመሳሳይ እኔ ላይ ብታረጉ ሪስፖንድ ላላረግላችሁ ይችላል። ለምን? እኔ ውስጥ ያለው ዕውቀት የተለየ ዕውቀት ስለሆነ እኔ ውስጥ ስላለባበስ ያለኝ ሐሳብ የተለየ ስለሆነ ስለዚህ ሳምባዲ ጋር ስታረጉት ሮንጎኑ አበሳጭቶ ሳምባዲ ጋር ስታረጉ ምንም አይነት ኢፌክት ካላመጣ ስሜቱን እያመጣ ያለው ብስጭቱን እያመጣ ያለው ሪአክሽኑን እያመጣ ያለው የሰዎቹ ዕውቀት ነው ማለት ነው። ውስጣቸው የተቀመጠ ዕውቀትና አመለካከታቸው ነው። ነፍሳቸው ፕሮግራም እንዲሆነበት ነገር ነው ማለት ነው። አንዳንድ እኮ ኃጢያቶች አሉ በጣም ሮንግ የሆኑ ነገሮች አንዳንድ ሶሳይቲ ላይ አንዳንድ ማህበረሰብ አንዳንድ ሀገር ላይ ሪስፔክት የሚደረግ ነገር አለ። ልክ ሄዳችሁ ከሱ ጋር ስትጋጩ ሰዎቹ ነገርየው ትክክል ይሁንም አይሁንም እነሱ ጋር ካለው አመለካከት የተነሳ ኦፈንድ ይሆናሉ፣ ይበሳጫሉ ማለት ነው። ከአመለካከት አንፃር ለምሳሌ እኔ ቢንቢ ብገል
ምን ብላችሁ ነው የምታስበው? ቢምቢ በገል ያ ጥሩ ነው ያረከው ትነክሰን ነበር ትላላችሁ። ቢራቢሮ በገል ግን ትበሳጫላችሁ። እንዴ እቺን የመሰለች ውብ እንስሳ ለምን ትገላለህ ትላላችሁ። ሶ መግደሉ እኮ ተመሳሳይ ነው። ያረከው ያለው አክሽን እኮ ተመሳሳይ ነው። መግደል ነው። ያቺም ነፍስ አላት ይቺም ነፍስ አላት። ግን ስለ ሁለቱ ያለን ዲፊኒሽን አለ። ስለ ቢምቢ የምናስበው ክፉ እንስሳ እንደሆነች ነው፣ መጥፎ እንስሳ እንደሆነች ነው። ስለዚህ ስትገደል የደስታ ስሜት ይመጣል ማለት ነው። ኦፍ ኮርስ እንደዚህ ያደርጋሉ ብለን ለማጥፋት ራሱ እንጠቀማለን። ቢራቢሮ ግን ቦታን የምታሳምር ናት፣ በጣም ውብ ናት፣ ላይን ደስ ትላለች፣ ትስባለች። ሶስቷን ሰነካ ስገላት ግን ምን ማለት በትክክል አታስብም፣ ለምን እንደዚህ ያረክ ትላላችሁ። ሶ ስሜቱን ያመጣው የኔ ድርጊት ተመሳሳይ ቢሆንም ለነገርየው ያለን ዲፊኒሽን ለነገርየው ያለን ሐሳብ ግን ስሜታችንን ይቀያየራል። ጥሩም ነገር ፊል እንድናረግና ሪስፖንድ እንድናረግ፣ መጥፎም ነገር ፊል እንድናረግና ሪስፖንድ እንድናረግ ያረጋናል። ዕውቀታችን ውስጣችን የተቀመጠው ሐሳብ ለነገሮች ያለን አመለካከት። ስለዚህ እግዚአብሔር እዚህ ጋር ምንድነው እያለን ያለው? በትክክለኛው ወይ ፊል ማድረግ የምትፈልጉ ከሆነ በደንብ ስሙኝ። this is so deep በትክክለኛው መንገድ እግዚአብሔር በሚያስበው መልኩ ነገሮችን ፐርሲቭ ማድረግ የምትፈልጉ ከሆነ አያችሁ፣ አሁን እዛ ጋር ቀድም የነገርኳችሁ ምሳሌ ላይ ነገርየው ሮንግ ነው። ስለ ሮንጉ ነገር ያላችሁ ዲፊኒሽን አለ። ስለዚህ ነገርየው ስቲል ሮንግ ቢሆን እንኳን ፊል ያደርጋሉ። ግን ለዛ ነገር አያችሁ ጥሩ ነገር ፊል ያደርጉለታል። ግን ነገርየው እኮ በሌላ ማህበረሰብ ሲታይ ትክክል አይደለም። ያ ነገር ኢቭን እንደ እግዚአብሔር ቃል ስታዩ ትክክል ላይሆን ይችላል። ሰዎቹ አብረውት ያሳለፉት ታይም ግን ፊሊንጉን አምጥቶታል። ጥሩ ሐሳብ ይኖራቸዋል። ሶ በዛ ፈቃድ ነው የሚንቀሳቀሱት። ሶ እንደ እግዚአብሔር ፊል ማድረግ የምትፈልጉ ከሆነ ስለዛ ነገር እግዚአብሔር ሊያስብ የሚችለውን ነገር ፐርሲቭ ማድረግ የምትፈልጉ ከሆነ ኦ ማይ ሎርድ ጂሰስ እየገባችሁ ከሆነ this is so powerful, this is so deep. so እግዚአብሔር ፊል በሚያደርግበት ወይ ነገርየውን ፊል ማድረግ የምትፈልጉ ከሆነ የእግዚአብሔር ዕውቀትና ኦፒኒየን እናንተ ውስጥ ሊኖር ይገባል። oh my lord jesus የእግዚአብሔር ዕውቀትና የእግዚአብሔር ኦፒኒየን እናንተ ውስጥ ሊኖር ይገባል። ከዛ እሱ ሲኖር ፊሊንጉን ያመጣዋል ማለት ነው። ቀጥሎ ነገርየውን ስታይ ስለዛ ነገር ሊሰማህ የሚችለው ነገር ውስጥ በተቀመጠ ዕውቀት ይሆናል ማለት ነው። ውስጥ ያለ ዕውቀት የእግዚአብሔር ቃል ከሆነ እግዚአብሔር ስለዛ ነገር ሊያስብ የሚችለው እግዚአብሔር ስለዛ ነገር ሊሰማው የሚችለው ነገር ፊል ማድረግ ትችላለህ ማለት ነው። ሶ ዴሊ በእግዚአብሔር ቃል ስንሞላ ዴሊ በእግዚአብሔር ቃል ትራንስፎርምድ ስንሆን ለነገሮች ያለን ዲፊኒሽን እንደ እግዚአብሔር ሐሳብ ይሆናል ማለት ነው። ምክንያቱም የእግዚአብሔር ሐሳብ ኦሬዲ በቃሉ ላይ ስለተገለጸ እግዚአብሔር ምን እንደሚያስብ ኦሬዲ ቃሉ ላይ ስላስቀመጠ ማለት ነው። ሃሌሉያ። ብዙ ጊዜ ነው ማነሳላችሁ። ብዙ ጊዜ ባለትዳሮችን ባልየውን መታችሁ ለሚስትህ እንዲ ልናደርግ አስበን ነው ብትሉት ኖ ይሄን ነገር አታድርግ፣ እሷ በዚህ ነገር ደስተኛ አትሆንም ይላል። ከየት አመጣው? ሳይደውልላት ሳይጠይቃት እንዴት ነው ሊያውቅ የቻለው? እሷን ኦፈንድ የሚያረጋትን ወይ እሷን የሚያስደስታትን ነገር ከምንድን ነው ሊያውቅ የቻለው ይሄ ሰው ብትሉ አብሯት ጊዜ ስለሚያሳልፍ ስትበሳጭ አይቷታል። የሚያናድዳትን ነገር በሙሉ አይቷል። የሚያስደስታትን ነገር በሙሉ በጊዜ ሂደት አይቷል። ስለዚህ ስለሷ ስትጠይቁት እንዲህ ልናረግ ነው ስትሉት በድፍረት ይሄ ነገር ቢደረግ ይጎዳል፣ ይሄ ነገር ቢደረግ ያስደስታታል ብሎ ሐሳቧን ይነግራቸዋል ማለት ነው። ለምን? አብሮ ጊዜ ስለሚያሳልፉ ኢንቲሜሲ ስላላቸው ስለሷ ዕውቀት ስላለው ማለት ነው። ከናንተ የተሻለ ዕውቀት ስላለው ሶ ከእግዚአብሔር ጋር ጊዜ ስናሳልፍ ኦ ማይ ሎርድ የሆነ ነገር እየተሰማኝ ነው። ሃሌሉያ 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 ሃሌሉያ። ሶ ከእግዚአብሔር ጋር ጊዜ ስናሳልፍ ከጌታ ጋር ጊዜ ስናሳልፍ ቃሉን ስናነብ በቃሉ ስንሞላ ቀጥሎ ፊልም የምናደርገው ነገር በሙሉ የእግዚአብሔርን ሐሳብ ይሆናል። እግዚአብሔር ስለዛ ነገር ምን እንደሚሰማው ኢዚሊ እናውቃለን ማለት ነው። ኢዚሊ ዲዘርን እናደርጋለን ማለት ነው። ቃሉ ደግሞ መንፈስ ነው። የእግዚአብሔር ቃል ስፒሪት ነው፣ አላይቭ ነው ደግሞ ይላል ዕብራውያን 4:12 ለእግዚአብሔር ቃል ሕያው ነው ደግሞ ይላል። ሕያው ነው። እኔ ሕያው ነኝ አይደል? ሶ እንደኔ እግዚአብሔር ቃል ሕያው ነው አላይቭ ነው የሚለው። oh my lord this is so deep so የእግዚአብሔር ቃል ሕያው ነው አላይቭ ነው። ሶ በሱ ስትሞሉ በሱ በየቀኑ እየተሞላችሁ ከእግዚአብሔር ቃል ጋር ያላችሁ ፌሎሺፕ እያደገ ሲመጣ ያ ስፒሪት የሆነ ወርድ ያ አላይቭ የሆነ ቃል በህይወታችሁ ዲዘርኒንግ አቢሊቲን ያመጣል ማለት ነው። የእግዚአብሔር ቃል ኦሬዲ አላይቭ ስለሆነ የምታዩትን ነገር በሙሉ በቀላሉ ዲዘርን እንድታረጉ ያስችላችኋል ማለት ነው። ምን ያህል እየገባችሁ እንደሆነ አላውቅም። ሶ የመጀመሪያውና በጣም አስፈላጊው ይሄ ነው። በእግዚአብሔር ቃል ማይንዳችሁን ዴይሊ ትራንስፎርም አድርጉ። እኔ አሁን የእግዚአብሔርን ፈቃድ በቀላሉ መለየት አልቻልኩም ብዬ የማስበባቸው ቦታዎች በጠቅላላ የእግዚአብሔርን ቃል በዛ ኤሪያ ላይ አንደርስታንድ ያላደረኩባቸው ኤሪያዎች ናቸው። አሁን ኮንፊውዥንን ህይወት ላይ ከተፈጠረ ግራ ከገባኝ ምን መወሰን እንዳለብኝ ካቃተኝ ግራ ከተጋባው በዛ ኤሪያ ላይ የእግዚአብሔርን ቃል በዛ በኩል አልተሞላሁም ማለት ነው።
የእግዚአብሔርን ቃል በዛ ኤሪያ አንደርስታንድ አላረኩም፣ አልበራልኝም ማለት ነው። ስለዚህ አንድ ነገር ላይ ኮንፊውዥን ሲፈጠርብኝ ቶሎ የሚሄደው ወደ እግዚአብሔር ቃል ነው። ደግሜ የእግዚአብሔርን ቃል ስተዲ ማድረግ፣ ማጥናት፣ ሜዲቴት ማድረግ ጀምራለሁ። የበለጠ በዛ ዳይሬክሽን የእግዚአብሔርን ሐሳብ ዲዘርን ማድረግ እንድችል ማለት ነው። ሃሌሉያ። ሁለተኛው መንገድ ደግሞ የእግዚአብሔርን ፈቃድ መለየት የምንችልበት የእግዚአብሔር ድምጽ ነው። የእግዚአብሔር ድምጽ በተለያየ መንገድ ወደ ህይወታችን ይመጣል። ከዚህ በፊት እነዚህን ሐሳቦች ቆይቷል። ከወራት በፊት በመጽሐፍ አድርጌ ቴሌግራም ቻናላችን ላይ አስቀምጬ ነበር። እዛ ላይ በደንብ ይሄንን በስፋት አስቀምጫለሁ። ከቃሉ ቀጥሎ እንዳልኳችሁ ትራንስፎርምድ ከመሆን ባለፈ እግዚአብሔር ደግሞ በድምጹ በኩል ይናገረናል። መጽሐፍ ቅዱስ ላይ ሲናገር እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ እግዚአብሔር የሚናገርባቸው አንድም ሌላም መንገድ አለ። ማተር የሚያደርገው የኛ የማስተዋል ጉዳይ ነው ማለት ነው። የመጀመሪያ እንደው ሜንሽን የተደረገው ህልም ነው። እግዚአብሔር በህልም ይናገራል። ለአፍላ ትንሽ ሸለብ ሲያደርጋችሁ እግዚአብሔር በዛ ይናገራል ይላልና እግዚአብሔር በሚናገርባቸው ወዮች እናንተን ትሬን ባደረገባቸው ወዮች እነዚህን ነገሮች ይናገራል። ኮመን ወዮች አሉ። እግዚአብሔር በህልም ይናገራል። ማወቅ ስለፈለጋችሁት ነገር እግዚአብሔርን ብትጠይቁት በዚህ ኤሪያ ላይ ምንድነው የምታስበው ብትሉት አንዳንድ ጊዜ እግዚአብሔር በህልም ይናገራችኋል። ከዛ ባለፈ እኔ በአብዛኛው እግዚአብሔር ነገሮችን ኮንፈርም የሚያደርግልኝ በሰላም ነው፣ በፒስ ነው። እዚህ ልቤ ላይ እርብሽ የምልባቸው ጊዜያቶች አሉ። የሆነ ነገር ሳስብ ሳይ ውስጤ እርብሽ የሚልበት ነገር አለ። አንዳንዴ ደግሞ ውስጤ ሰላም የሚሰማኝ ነገር አለ። ከእግዚአብሔር ቃል ላይ ላሳያችሁ። ቆላስይስ 3:15 ላይ እንደዚህ ይላል፣ የክርስቶስ ሰላም በልባችሁ ይግዛ ይላል። የክርስቶስ ሰላም በልባችሁ ይግዛ ምን ማለት ነው? ይሄ የክርስቶስ ሰላም በልባችሁ ይግዛ። ክርስቶስ የሚሰጣችሁ ያ ፒስ፣ ክርስቶስ የሚሰጣችሁ ያ ጆይ ኦቨርቴክ ያደርግ፣ ይግዛ። የምትመሩበት ነገር እሱ ይሁን ማለት ነው። የክርስቶስ ሰላም እኔ ውስጥ አለ። ልክ የሆነ ነገር ላደርግ ስል ያ ፒስ ካለ፣ ያ ሰላም ካለ፣ ያን ነገር ሳስብ ውስጤ ምንም አይነት ረብሻ የማይሰማኝ ከሆነ፣ ጆይ የሚሰማኝ ከሆነ እግዚአብሔር ኮንፈርሜሽን እየሰጠኝ ሊሆን ይችላል ያን ነገር እንድቀጥልበት እንዳደርገው ማለት ነው። በዛው ልክ ደግሞ ሰላሜን ካጣው እየተረበሽኩ ከሆነ መንፈስ ቅዱስ ይሄን ነገር አታድርግ፣ ከዚህ ነገር ራቅ የሚል ሳይን እየሰጠኝ ሊሆን ይችላል። ስለዚህ ደጋግሞ ልባችሁ የሚረበሽበት ነገር ያ ቃል ኦሬዲ ውስጣችሁ ስፒሪታችሁ ያውቃል። ሰላማችሁን እያጣችሁ ከሆነ አንድ ነገር ልታረጉ ስትሉ ወይ ሪሌሽንሺፕ የሆነ ነገር ልትጀምሩ ውስጣችሁ ርብሽ የሚል ከሆነ እግዚአብሔር ሳይን እየሰጣችሁ ሊሆን ይችላል። ራቁ ከዛ ነገር አትጠጉ እያላችሁ ሊሆን ይችላል። በዛው ልክ ጆይ ካለው ስለዛ ነገር ስታስቡ ሰላም የሚሰማችሁ ከሆነ ኒውትራል ሆናችሁ ማለት ነው ከሆነ ከሰማችሁት ምናምን ካላችሁበት ሁኔታ ሳይሆን ለብቻችሁ ራሱ አይናችሁን ጨፍናችሁ ጸጥ ስትሉ ውስጣችሁ ጆይ ውስጣችሁ ሰላም ከሆነ የሚሰማችሁ ያ የሚያሳየው እግዚአብሔር በዛ ውስጥ ፈቃዱ እንዳለበት፣ እግዚአብሔር በዛ ውስጥ ዊሉ እንዳለበት የሚያሳይ ሊሆን ይችላል ማለት ነው። እነዚህ ነገሮች ከእውቀት አንጻር ቅድም እንደነገርኳችሁ የሚቀያየሩ ስለሆኑ ስሜት ከእውቀት አንጻር ስለሚቀያየር በዚህ አይነት ነገር ዲሲሽን በተለይ ሴንሲቲቭ የሆኑ ዲሲሽን የምትወስዱባቸው ሁኔታዎች ሲመጡ የእውነት በዛ ፊል ያረጋችሁ ባለበት ኤሪያ ላይ እግዚአብሔር ቃል አለ ወይ፣ የእግዚአብሔርን ቃል ተሞልታችኋል የሚለው ነገር በጣም ማተር ያደርጋል ማለት ነው። ከዚህ ውጭ ያሉ ኮመን ዌዎች አሉ። እግዚአብሔር በሰው ሊናገረን ይችላል፣ ፕሮፌሲ ሊመጣልን ይችላል። እዚህ ውስጥ ግን እንዳልኳችሁ ዋና ማስተዋል ያለባችሁ የእግዚአብሔርን ፈቃድ ስታስቡ ዴይሊ ትራንስፎርምድ ሁኑ። ዴይሊ እግዚአብሔርን ቃል አስቡ። በተለይ ህይወታችሁ ላይ ግራ መጋባት በሚመጣባቸው ዳይሬክሽኖች፣ ሁልጊዜ ኮንፊውዥን እየተፈጠረባችሁ ባለበት ኤሪያ ላይ የእግዚአብሔርን ቃል ሁልጊዜ በዛ ኤሪያ ላይ ዲግ አድርጉ፣ አንብቡ። ስፒሪቱ እንዲያገኛችሁ፣ ሬማ የሆነ ወርድ ኦፍ ጋድ እንዲያገኛችሁና ቀጥሎ ስለዛ ነገር ስታስቡ እንደ እግዚአብሔር ሐሳብ ነገር የውን ዲዘርን ማድረግ እንድትችሉ ስለሚያደርጋችሁ ማለት ነው። ከዚህ ነገር ጋር በተያያዘ እግዚአብሔርን ፈቃድ በጣም አንደርስታንድ ማድረግ እንድትችሉ የሚረዳችሁ ትልቁ ነገር እግዚአብሔር የሆነ ነገር ሲናገራችሁ እሺ በሉ። ብዙ ሰው እግዚአብሔርን ፈቃዱን የጠየቀ ይመስለዋል እንጂ እግዚአብሔርን እያስገደደው ነው። አንድ ሰው እሺ የሚል መልስ ብቻ እየጠበቀ ከሆነ ከእግዚአብሔር ፈቃዱን እየጠየቀው አይደለም፣ እያሳወቀው እየነገረው ነው። በቃ ፍቀድ እያለው ነው። እግዚአብሔርን ፈቃዱን ስትጠይቁት እሺም ሊላችሁ ይችላል፣ እምቢም ሊላችሁ ይችላል። ለምን? አንድን ርዕስ እኮ እግዚአብሔር ፊት ይዤ ስመጣ ይሄ ያመጣው ርዕስ አንተ ሐሳብ ውስጥ አለ ወይ፣ የአንተ ኢተርናል ፈቃድ ውስጥ አለ ወይ ያልኩት ነው። ስለዚህ እግዚአብሔር አዎ የኔ ፈቃድ ውስጥ አለ ቀጥልበት ካለ መልካም ይሆንልኛል። አይ እኔ ያሰብኩት ሐሳብ ውስጥ የለም ካለና እኔ ዝም ብዬ ደጋግሜ የምጨቀጭቀውና እሱ ባይፈቅድ እንኳን በራሴ መንገድ የሚሄድ ከሆነ የእግዚአብሔር ሐሳብ እኔ ላይ ፍሎ እንዳያደርግ እየዘጋው ነው፣ እየገደብኩ ነው ማለት ነው። ያ ደግሞ ትክክል አይደለም። ብዙ ሰዎች የኔ ፕራዮሪቲስ የሚሉ ሰዎች አሉ፣ የኔ ሐሳብስ የሚሉ ሰዎች አሉ። ይቻላል። የኔ ፕራዮሪቲ ማለት እኮ መጀመሪያም ቪዲዮ መግቢያም ላይ ነገርያቸዋለሁ የራሳችን ፕራዮሪቲ እንዳለን። ከዛ በኋላ ግን የእግዚአብሔር ፈቃድ ነው ህይወት ላይ የሚፈጸመው። ፈቃድ እንዲፈጸም ፈልጋለሁ ማለት ግን አንችልም።
ለምን ኦሬዲ በራሳችን ኦፒኒየን በራሳችን አስተሳሰብ ጠቢብ እየሆነን ስለሆነ። ስለዚህ እግዚአብሔር ተው ካለም ልክ ነው እግዚአብሔር ማለት ነው። ያመጣችሁት ነገር በራሳችሁ አስተሳሰብ ጠቢብ ስለሆናችሁ ብሪንግ ያደረጋችሁት ነገር ለህይወታችሁ ዲስትራክሽን ነው የሚያመጣው። እሱ ፈቃድ ውስጥ የለም። ስለዚህ ያን ነገር ተውለት፣ አታድርጉ። እግዚአብሔር ደግሞ እሺ ካላችሁ ጥሩ ነው ካላችሁ ደግሞ ሳትታክቱ ያን ነገር እስከ መጨረሻው ድረስ መያዝን ተማሩ ማለት ነው። ስለዚህ የእግዚአብሔር ቃል ኦሬዲ በተናገረባቸው ሐሳቦች ላይ ደጋግመን እግዚአብሔርን አንጠይቅ። ፈቃድ አለበት የለበትም አንበል። ኦሬዲ ከተናገረ ተናገረ ነው። በሪሌሽንሺፕ ውስጥ ቢሆን በስራ ላይ ቢሆን በየትኛውም በመናረጋቸው ነገሮች ላይ በዚህ መልኩ የእግዚአብሔርን ፈቃድ አስቀድመን ለማወቅ ብንሞክር፣ አስቀድመን የእግዚአብሔርን ሐሳብ ለመረዳት ብንሞክር ህይወታችን እግዚአብሔር እንዳሰበልንና ፕላን እንዳደረገልን ሙቭ ያደርጋል ማለት ነው። ልጸልይላችሁ የእግዚአብሔርን ፈቃድ ማወቅ እንድትችሉ መረዳት እንድትችሉ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ አመሰግናለሁ። ስለ ፈቃድህ እንድንረዳ፣ ስለ ፈቃድህ እንድናውቅ ይህንን እድል ስለሰጠህን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ወንድሞቼን እህቶቼን ይህንን ቪዲዮ የሚያዩ ሰዎች በሙሉ ጌታ ሆይ ፈቃድህን ለማወቅ እዚህ ቦታ ተገኝተዋል። ያንተ ሐሳብ ምንድነው፣ ያንተ ኦፒኒየን ምንድነው የሚለውን ነገር ለመረዳት በዚህ ቦታ ተሰብስበዋል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ፈቃድህን እንድትገልጥላቸው ነው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ያንተን ሐሳብ መረዳት እንዲችሉ፣ ያንተን ፈቃድ መረዳት እንዲችሉ፣ ያንተን ዊል መረዳት እንዲችሉ የዲዘርኒንግ አቢሊቲን ዛሬ እንድትሰጣቸው፣ ድምጽህን እንድታሰማቸው፣ ጆሮአቸውን እንድትከፍትላቸው በኢየሱስ ስም ነው ጸልያለሁ። የትኛውም የጨለማ ኦፒኒየን፣ የትኛውም የጨለማ ፈቃድ፣ የትኛውም የጨለማ ሐሳብ በጌታ በኢየሱስ ክርስቶስ ስም ከኔም ላይ ይሄንን ቪዲዮ ያዩ ካሉ ሰዎችም ላይ በኢየሱስ ክርስቶስ ስም የተነሳ እንዲሆን የፈረሰ እንዲሆን እኔ ጸልያለሁ። ጌታ ሆይ እስከ ዘላለም ባንተ ፈቃድ ውስጥ መኖር እንድንችል፣ እስከ ዘላለም የመንፈስ ቅዱስን ኦፒኒየን፣ የመንፈስ ቅዱስን ሐሳብ፣ መንፈስ ቅዱስን የሚያስደስተውን ነገር ያደረግን መኖር እንዲሆንልን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጌታ ሆይ ግራ መጋባት ውስጥ ላሉ፣ ኮንፊዥን ውስጥ ላሉ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ያንተ መለኮታዊ ሰላም፣ ያንተ መለኮታዊ ጆይ አሁን እንዲያገኛቸው በኢየሱስ ስም ጸልያለሁ። እናመሰግናለን ጌታ ሆይ፣ እንወድሃለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ ሃሌሉያ። ተባረኩ። ጌታ ኢየሱስ ይባርካችሁ። ቴሌግራማችንን ጆይን ያላደረጋችሁ ሰዎች የዩቲዩብ ዲስክሪፕሽን ላይ ቴሌግራም ቻናል አስቀምጫለሁ። በዛ ሊንክ ቴሌግራማችንን ጆይን አድርጉ። ማታ ማታም ጸሎት አለን። በየሳምንቱ ባወጣናቸው ስኬጁሎች ትምህርቶች አሉን፣ የጸሎት ጊዜዎች አሉን፣ የእግዚአብሔር ቃል ሜዲቴሽን ጊዜ አለን። ስለዚህ እዛ ላይ ጆይን አድርጋችሁ መቀላቀል ትችላላችሁ። ተባረኩ።